ሄርሜላን ያያችሁ አላየንም ባካችሁ አላየንም ሄርሜላን ያያችሁ አቤልን አገኘው እዛ ጋር ወንድሜ ተጨንቋል አይደል እንዴ? እያለቀሰ ነው አይደል እንዴ? አብርሃም ያለው ለምንድን ነው የምትቀልዱት? ለምንድን ነው የምትቀልዱት? በልጅ ህይወት ላይ እንዲህ እንዳትይዛችሁ ግን አያቃጥሉም። በስሜቱ ላይ አቤል ለምንድን ነው የምትቀልደው? ሄርሜላን ይዘህ ለምንድን ነው የምትቀልድበት? እንዴ ልጁ እያለቀሰ ነው እዛ ጋር ኤፍሬም ከዚህ እሺ ምግብ በልታለች ሄርሜላ፣ ምሳ በልታለች፣ ቁርስ በልታለች። እና በጣም ሐሳብ ይሆናል ኬካው ይዘላት እንዴ እኮ እሺ ቢያንስ ኬካው ይዘን ሞተር ነው ያለው ነገር ነው የምትወደው ስጋ ዳኒ እና ኤፍሬም እንደዚህ እንደቀለደ ነው የምትወደው ጥሬ ነው የምትወደው አለ ነገሩ ስጋ ቤት ስላላችሁ ጥሬ ነው የምትወደው እና ጥሬ ይዘላት እንዴ ለጥሬ መግዣ የለም እስካሁን ያልገዛላት አንተ በጣም በማቶን ሰራት እሺ መስኮቱን ስንት ነገር አድርጋለህ ለጥሬ ስጋ ትሆናት ልጅቷን አስረበታ መጣለህ እሺ ማፈኑን አፍናት ጭራሽ ታስርባታለህ ልጅቷን ቤቱ ዘግተህባት አይጥ ቢበላት ልጅቷን እንዴ ብቻዋን ቤቱ ዘግተህ ባይቱ ይበላትስ? እቺ ልጅ እሺ አሁን የት ነው ያለችው? አቤል እንዴ አቤል ንገረን እንዴ እኛ በጣም ሀሳቡ ነው ብለን እንዴ አይደብርም? ጠፍታ ቀረች። ሄርሜላ ቀረች አይደል? እንደጠፋሽ ቀረች። ሄርሜላ የት እንደተበቃት አሁን ነው እንደውም ማለት ነው እስከትም አንፋታም ይዛታ ሄርሜላ ለምን እዚህ አይደለም እንጂ ሌላ ቦታ ላይ ደበቃት ነው። አሁን ዘር ሄደ ሄርሜላ ከደበቅበት ቦታ ልታወጣት ነው። ሰላም እንዴት ናችሁ? ውድ ቤተሰቦቻችን ዛሬ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ዋነኛው ነገር ከሰሞኑ እንግዲህ እንደምታዩት ሄርሜላ ጠፍታለች። የት እንደጠፋች አልታወቀም፣ አልተገኘችም። ደግሞ ምን መሆን እንዳለበት አላውቅም ጋይስ። እኔ አሁን ምን አስቤያለሁ፣ ፎቶዋን ላሳተም አስቤያለሁ። ፎቶዋን አሳተሜ አብዛኛው አውራ ጎዳናዎች ላይ ግንቦች ላይ ምናምን እየለጠፍ እንግዲህ እሷን ያየ አግኝቶ ለሚመልስልኝ ወረታው እንደሚመልስ መናገር ፈልጋለሁ። በዚህ አጋጣሚ ከምለጥፈው ጽሁፍ በላይ ደግሞ ለእናንተም በዚህ አጋጣሚ መናገር ፈልገው ምንድነው ሩታን ማን ነው ሄርሜላን አግኝቶ ለሚያመጣልኝ ወረታውን እከፍላለሁ። የተወሰነ ብር ባጀት አድርጌያለሁ። ወደ 400,000 ብር ያክል መድቤያለሁ። ሄርሜላን አግኝቶ ለሚያመጣልኝ ሰው እንግዲህ 400,000 ብር ስጦታ ሰጣለሁ ማለት ነው። ያለችበትን የምታውቁ ወይም ደግሞ ያያችኋት እዚህ ጋር ፎቶዋን አስቀምጥላችኋለሁ። ያያችኋት ወይም ደግሞ አይቷቻት የምታውቁ ሰዎች እንግዲህ እሷን ይዛችሁልኝ ከመጣችሁ 400,000 ብር እሰጣለሁ። ይሄን ሐሳብ ሰምቶ እንግዲህ ወንድማችሁ መጥቷል። እሺ እንዴት ነህ? ሰላም ነው? ሰላም አለ። በመጀመሪያ ደረጃ ለባለፈው ሰው ባለፈው ተባባልን። ይቅርታ አልተባባልን። በነገራችን ላይ አልተቀየምም። እኔ አልተቀየምኩም። ታስታውቃለህ እንደማትይ አሬቂ ቫሊዝም ፕላስ ደግሞ ማለት ነው ጊዜው ሲደርስ ሁሉን ነገር ያውቃል ብዬ ስለማስብ ማለት ነው ጀስት እኔ በዛ ሰዓት እንዳንተ የዋህ ነበርኩና አሁን ግን ወደ ቁም ነገሩ ስንገባ ሄርሜላን ያገኛል ሰው ስንብር ነው የሚከፈለው። ሄርሜላን ላገኘው ለ400,000 ብር መድቤያለሁ። ከዛ በፊት ግን ሁሉ ብር አነሰ። ስለዚህ ጋይስ በጣም ግልጽ ነው ማጋ እንዳለች ሄርሜላ አውቀናል። ሄርሜላን አምጣት ወደ ህግ ከምደውል ሄርሜላ መልስልኝ። መጀመሪያ ብሩን እንስማማ። 400,000 ብር አነሰ 1 ሚሊዮን ብር ጋይስ በ1 ሚሊዮን ብር መልሳታለሁ እያለኝ ነው ሄርሜላ። ነው አይ ነው አይደለም መልሳታለሁ ሳይሆን ያለችበትን ትነግራለህ። 1 ሚሊዮን ብር ከከፈልኩኝ ያለችበትን ሄርሜላን ለማግኘት እኔ 1 ሚሊዮን ብሩ ከሰጠኝ ሄርሜላን ካለችበት ወስጄ ደግሞ ሌላ ቦታ ድጋሚ ደብቃታለሁ። 1 ሚሊዮን ብር ለኔ ከሰጠኝ ጋይስ ተቀብዬ ድጋሚ ሌላ ቦታ ደብቃታለሁ። ሲመስለኝ አንተ ጋር ነው ያለችው። ብትመለስ አሪፍ ነው። እኔ ጋይስ ከየዛለት ነብሮ ሰላም ሰማ የዛለት ስለ መልሳት ሄርሜላ ወንድሜ በጣም ጭንቀት ውስጥ እየገባ ነው። አዎ እኔ በጣም የሱ ጭንቀት ታይቶኛል። እሱ በጣም ተጨንቋል። አንተም ራስ በጣም ተጨንቃል ያስተውቃል ፊት እና እኔም በጣም ተጨንቄያለሁ ጋይስ። እኔ ባነር ማሰራቱን መኪና ተከራይቶ በማይክ እንደገና ደግሞ ወረታውን ለመክፈል ሁሉ ብር የመደብኩት ምንድነው በጣም ስለተጨነቅኩ ነው። የሷ መጥፋት በደንብ አሳስቦኛል። እኔ ሄርሜላ ነገደው በደንብ የሚያውቀው ያው አንድ ሰው ነው። ምክንያቱም አብርሃም ሳያውቃት በፊት የሚያውቃት አቤል ነው። ስለዚህ አቤል ነው ስለ ሄርሜላ በደንብ የሚያውቀው። ስለዚህ ምክንያቱም የወጣችበትን የገባችበትን ያውቃል። ለአቤል እኔ 1 ብር አልከፍልም። በነገራችን አይ ነው ለሱም አንከፍልም። በቃ ስለዚህ 1 ብር አንከፍለውም። አቤል ግን ካወቀና ከመጣ ያለችበትን ቦታ ያሳየናል። ሄደን እንግዲህ ሄርሜላ እናገኛታለን። እሱን ያመንኩት ለምንድን ነው እንዲሁ ዝም ብዬ ሳየው ማለት ነው ሄርሜላ የት እንዳለች አያውቅም። ምክንያቱም ቢያውቅ ወስዶ 400,000 ብር ይቀበለኝ ነበር እኔ መልሶ። አንተ ተመኘስ ነው ስትላለህ ሰውን ታምናለህ። እንዴት አንተ ጋር ያለችው ነገር የለችም እንጂ እርግጠኛ ነኝ። ታው የምሬ ነው ጋይስ እኔ ማላቀም ማኖሩማ
ባለፈው የሆነ ነገር ስትላት ታይቷል አይደለ? ሄርሜላ የሆነ ነገር ስትላት ነበረ። እንደዛ ካልካ በኋላ ነው ልጅቷ የጠፋችው አይደለ? አብዛኛው ነገሮች ወደ አንተ ያመዝናሉ። ስለዚህ እኔ እንጃ ህግም ከጠየቀ አንተ ነው መጀመሪያ የሚጠይቀው። ምክንያቱም ላስት ላይ ያገኘሃት አንተ ነህ ከሁላችንም እና ህጉ መቶ ይጠይቀኛል። ህጉም ይጠይቃል እኮ ግን አንተ መጀመሪያ ከህጉ በፊት በጸባይ በፍቅር መልሳለች። አወራን እኮ በጸባይ በፍቅር ከወንድም ጋር አወራን። እሺ ጀመረ አንተ ምን ቤት ነው ስለዚህ ሄርሜላ የምትጠይቀኝ? እኔ ምን አገባኝ እንዴ? ወንድም አንዴ መጥቶ እዚህ ጉሮሮዬ ላይ ቆሞ ሄርሜላን አምጣት ያለኝ እኔ እኮ አይደለም የሚያልኩት። ስለዚህ ስለደበካት ነው። እኔ የማውቀው ነገር የለም። እኔ ምንም አላውቅም ጋይስ፣ ምንም አላውቅም። እኔ ሄርሜላ የት እንዳለች እንዴ? አሁን ግን አቤል ይመልሳታል ልጅቷን። ምክንያቱም አብርሃም ስትረስ ውስጥ እየገባ ነው። አብርሃም ከባድ ስትረስ ውስጥ ገብቷል ጋይስ። ምግብ እየበላ አይደለም፣ መጠጥ እየጠጣ አይደለም። ንፋስ ራሱ ወጥቶ አይቀበልም፣ ከቤቱ አይወጣም ምናምንና ምን እንደምናደርግ ግራ ገብቶኛል። በጣም ጭንቀት ውስጥ ነውና አቤል ይመጣል። አቤል ጋር ወስጀ እርግጠኛ ሆኜ የምነግራችሁ ሄርሜላ የምትሆነው አቤል ጋር ነው። አቤል ጋር ነው። ያው እሱ አልጠረጠርም ብሎ ስላሰበ ሊሆን ይችላል። እኛ አንዳንድ ነገሮች እያሰብን ስለሆነ እኛ ነው የተጠረጠርነው። ግን አንዳንዴ ነገራቶች በማይጠረጠሩ ሰዎች ነው። እኔ ባለፈው አብርሃም እዚህ ጋር መቶ ሲተናነቀኝ ጋይስ ከፈለጋችሁ ቪዲዮን ገብታችሁ ተመልከቱ። ተው በእኛ ሽፋን ሌላ ሰው እየተጠቀመ እንዳይሆን እኛን ሽፋን አድርጎ ብዬ ልጁ ደርሷል። ለማንኛውም አቤል ሰላምም አይለንም ወንጀለኛ ስለሆነ ነው ጋይስ። እንግዲህ አቤል ደርሷል። አቤል እስቲ ነገር ጠጋበል እንዳይሮጥ ማለት ነው። አስገባው። እሺ ከመረጃ ጋር ነው ሁሉም ነገር ከመረጃ እንዴ ነው። አቤል ለምን ነበር ፈልገሽ? መጀመሪያ ሰላምታ እስኪ ምድረው ብትንቀጠቀጠው ለምን ተደናግጠ አንተ ተርታኝ ነው የምትቀጠቀጠው? እና እኮ ዘበራ ሰላምታ ስጥ አትደናገጥ። ኮስተራ አትበላምን ዳኒ እዚህ ጋር ኮስተራር ካላልክ የምታመጣው ነገር የለም። በነገራችን ላይ ጋይስ አንድ ነገር መረዳት ያለባችሁ ወንጀለኛ ማለት ነው ቀድሞ ነው የሚደናገጠው፣ ቀድሞ ይርበተበታል፣ ቀድሞ ይቀጠቀጣል። ፈሳደበት ላይ ይችላል ማይባል ነው። እንደዛ ነው እየታየብህ ያለው እና ተረጋጋሽ። ወንድም ከተረጋጋን ጀምሩ በለስ ተረጋጋ። ለምን እንደፈለገ እነግራለሁ። አሁን እንዳይወጣሽ ታረጋግቻለሁ። ተረጋግተህ እሺ። ሰላም ስትስ ሰላም ነው እንዴ ነው ኤፍሬም? ለምን ልሄድ ነው ስራ አለብኝ። ማሰራ ይላሉ። አየህ ስራ ፈተና ስለሆናችሁ ነው የጠራችሁ። በጣም የሥራ ሰው ነው የምታወቀው፣ የሥራ ሰው ስለሆነ ስለዚህ ብንተባበር አይደል? ስለ ስራ እናውራ። አይ ራስህን ችላ አውራ። ኖርማል። አሁን የፈለግን ለምንድን ነው ሄርሜላን ብር ይወዳል። ብሩ ብንሰጠው ደግሞ ዛሬ ሁሉ አንሰጠውም። ለዚህ ግን ብር አንሰጠውም። እሺ ሄርሜላ የት ነው ያለችው ማለት እንዴት ማለት ሄርሜላ ጋር ያለች ብራዳ መሰለህ አቤል? ወለ ብዙ ሰዎች እኛን እየጠረጠሩ ነው። ወይም ደግሞ አብርሃም መጥቶ እኔን ነው ሄርሜላን እየታርካ ተደረገ። ያ ማለት ያው በአንዳንድ ነገራቶች ባለፈውም ስላገኘኋት ነው የጠረጠርኩት። ግን ደግሞ አንተ ከዛ በፊት ስለ ሄርሜላ ብዙ ነገር ታውቃለህ። እኛ ሳናውቃት አብርሃም ሳያውቃት ሄርሜላ የምታውቃት አንተ ነህ። ስለዚህ ስለ ሄርሜላ ሁሉም ነገር የምታውቀው አንተ ነህ። ገብቶሃል አይደል? አሁንም የደበቃት አንተ ነህ። ስለዚህ ከምታስመስል የሆነ ረብሻ ከምትፈጥር እኔንም ከአብርሽ ጋር ከምታጣለኝ አሁኑኑ ሄርሜላ የደበቅባት ቦታ ካለ አውጣት። እኔ እንዳለለ ነው ቀድመን እንደዚህ ወሬ አለ አይደል? ባለጌ ስለሆንክ እኮ ነው። የወንድምህን ሚስት ወይም ፍቅረኛ የምትመኝ ሰው ባለጌ ስለሆንክ ነው። አንተ እንደዚህ ያለ ተሰማኛለህ። አሁን መመኛኘቱ ላይ ታውትና ማለት ነው። ዋናው ነገር ልጅ ታጣጣለች። ልጅ ታጣጣለች። ተባተቡ ምንድነው እናንተ ጋር እንደሆነች እና ምንድነው ተባተቡ? ማንነሽ? እኛ ስለ ሄርሜላ የምናውቀው ነገር የለም። ገባ? እሱም ስለ ሄርሜላ የሚያውቀው ነገር የለም። እኔም የማውቀው ነገር የለም። ቅርብ የምታውቃት አንተ ነህ። በቅርብ የምታውቃት አንተ ነህ። ለኔ አወቅኳት እንጂ ሌላ ቦታ መስዳት ነው አይነሱ አይደል? ብችል ማለት ነው በእናንተ ቤት በአብርሃምና ከሄርሜላ ጋር ሆነን አንድ ላይ ሆነን ማቃጠል እንችል ነበር። ግን ደግሞ ስለሌለ ወረቀቱን ታቃጠለው። እሺ ለማንኛውም አሁን ለዚህ ነው የጠራችሁኝ። ሰማውና ይወለ አይደለም ማቃጠል ምንም ማረጋችሁ። አንተ ባለጌ ነው አልኩህ እኮ ዝም በል። ማውራታችንም ወይ የምሬ ነው። አንተ ባለጌ የለም። ይኸውልህ አብ መክፈት ሳይሆን ምን ብለህ ትከፍታለህ? እኔ እንዳንተ አፈን አልከፍትም። ራት ልጋብዛት ነው፣ ምሳ ልጋብዛት ነው ምናምን ክፍታፍ አይደለም። በነገራችን ላይ ልክ ነው። ምሳሌ ጋብዛት ነው ራል ጋብዛት ነው ብለሃል አንተም ብትሆን። ስለዚህ ተጠያቂ ነህ አንተም። ተጠያቂ ማነህ? ግን በቀጥቶ ሌላ ነገር ማውራቱ ተውና ሄርሜላ የት እንደተበቃት አሁን ነው አንተ እንደውም ማለት ነው እስኪ የትም አንፋታም። እዛታ ሄርሜላ ለምን እዚህ አይደለም እንጂ ሌላ ቦታ ላይ ደበቃት ማለት ነው። አሁን ዘር ሄደህ
ሄርሜላ ከደበክበት ቦታ እንድታወጣ ኮንፈል ሌላ ግርግር መተረፈ ይሄን ያረካት አብርሃም ወንድም ነው፣ እኔም ጓደኛ ነኝ። ስለማውቀው ነገር አትንገረኛ። ማላውቀው ነገር ሄርሜላ የት እንደሆነ ቤተሰብ ይቀድማል። ቀድሞ ገብቷል አይደል? አሁን ለዳኒ የማይጠቅመው እነዚህ የማይጠቅመው ሩታ ማጠቅም እነዚህ አይደለም ሲሪ ማጠቅም እነዚህ አበለን አይመለከታችሁም። ምን ሆነ ነው? እስኪ አንተ ንገረኝ። ምን ሆነ ነው? ምን አስነክተው ነው? አሁን ሄርሜላ የት እንዳለች ቻለው አብርሃም ወንድም ለምን ሌላ ወሬ ብታወራው? ለምን ሌላ ወሬ ብታወራው? ከደበክበት አታስወጣትም። አንተ ነው ዋንኛው። ዳኒ ይቅር፣ እንደውም ዳኒ እጅ ውስጥ የለበትም። ገብቷል አይደል? አንተና ሩታ ናቸው። በተለይ አንተ ነህ ይዛት ይከው ምን አስነካት? ምን አርጋት? ምን ይዤት ይኩ አቤል አታስመስል። አንተ ነው የወሰድካት። ገባህ አይደለ? እሱ ጋር ብትሆን ኖሮ ማለት ለኔ ነግሬ ነበር። በቃ በጣም ነው የምንቀራረበው። ሚስጥር አያደርገው ነበር። ወንድሜ ነው ብሎ ህግ ቦታ አልሄደም። እሱም የልጄ ሩታም ጋር ያልተጠየቀው የምታወራው ራስህ ጋር ነው ያለችው። ሄርሜላ ናምጣት ያው ስለ ሄርሜላ እኮ ነገር ታያችሁ። ስለ አብርሃም አውራ አልተባልክ፣ ስለ ሩታ አውራ አልተባልክ፣ ስለ እሱ አውራ አልተባልክ። ስለ ሄርሜላ አውራ። ሄርሜላ የኔ ያረካት እናንተ ግን ትልልቅ ሰዎች አይደላችሁ። ኧረ ህፃን ነህ። ሄርሜላ የኔ ያረካት ገባህ አይደለ? ዳኒ ተው እንከባበር። ሰማኝ ባናከብርስ እንከባበር። ባናከብርስ አራቱ ለመጣላት ነው። ለመጣላት ምን እንዳረግንህ ታውቃለህ? መኪና ውስጥ ጆሮን ቆንጥጣ ነው ያሰጣል። ወንድ ስላልነበረ እኮ በቼን እኮ ነው ያዛችሁ። ያው ሁሉ ጎረምሳ ለኔ ለአንድ ሰው ይወሉ ነው። አሁን እሱ እንደሆነ ሄርሜላ ላይ ያለችው ሰውዬ አትንከል። እኔ ካለ ሄርሜላ ላይ ያለችው አይ ካዲ ጊዜ የለንም። ለሰጠን ጊዜ ትንሽ ጊዜ ነው። ብዙ አንታገሰም። ስለዚህ አንዴ እንሂድ። እሺ ሰማኝ በብር እንደራደር ወይስ በእንደዚህ ትመልሳታለህ? አንተ ከሶስቱ ምረጥ። ኤፍሬም ወንድም ላይ ግን እንዲሽታረግ በጣም ነው ወንድም ላይ እንደዚህ ስታረግ ከወንድሙ ታስቲ አንዴ ከወንድም ወጣ አውራኝ። ምን አረገ? አንዴ ከወንድም ወጣ ሄርሜላ ይዘዳለች ብቻ ነገር ሳትታሰር ይኸውልህ በህጉ መሰረት ከሄድን ማለት ነው። ትክ ብየፎከራችሁ የነበራችሁ አንተና ገብቶሃል አይደል? ምን ፎከርኩ? የምናደርገው ነገር እናውቃለን። ሄርሜላ ላይ እያልክ ነበር። ምን ፎከር የሆነ ነገር ብትሆን አንተና ሩታ ናችሁ። አሁን ለብሩ ታስመስለው እኔ እያስመሰልኩ አግሮ ትክክለኛ ሄርሜላ ያለችበትን ነገር ለብሩ ማን ነው? ወንድምህ እንደዚህ ብሎ እንዳይጠይቅ ነው። በቃ ወንድምህ አምኗል። አንተ ጋር እንደሆነ ዜሮ ዲምጠይቀኝ። እኔ ወንድሜን እየተባበርኩት ነው። እየፈለኩለት ነው ከሱ እኩል ሄርሜላን እየፈለኩለት ነው ከሱ እኩል የወንድሜ ጉዳይ ስለሚያሳስበኝ እየፈለኩለት ነው። ስለዚህ አሁን የት ነው ያለችው ሄርሜላ? የኔ ያረካት ኤፍሬም ከዚህ ቃቃ ጨዋታ ውስጥ ወጥተህ ልጅቷ ካለችበት ብታሳየኝ። እነሱ እንዴት ነው የምታያቸው? እንዴት ነው የምትገምታቸው? እኔ እሺ ዳኒ የለውበትም ብሎታል። ምናልባት እሱ ጋርም አይደለችም። እሺ ንገረኝ። አንተ እርግጠኛ ነህ እንደዚህ? እኔ እርግጠኛ ነኝ። ምን እንኳን እኔ ማለት ነው አብርሃምም ሁላችንም የምናውቀው ህግም በህግም መሰረት አንተና ሩታ ጋር ናችሁ የምትጠረጠሩ። እሺ ጠርጥራ ሄዳ የምሬን ነው። እንዴት ወንድሙን ይከሳል? ታስበው የልጁን እናት እንዴት ይከሳል? ስለ ወንድም ታስበው ወንድም ስለሆነ ነው እኮ ባለጌ ነገር ነው። ገብቷል ነው አንተ ዳኒ አሁን ሁለታችሁ አንዴ ተደራደሩና ማለት ነው። እኔ ዞር ልበላችሁ ሁለታችሁ አውሩና ማለት ማጋ እንዳልሽ ንገሩ። ገባችሁ? አንተ ማጋ እንዳልሽ ንገሩ። ሁለታችሁ ነው ማላምናችሁ። ይቅርታ ኤፍሬም አንተንም አላምንም። ሁለታችሁ ጋር ነች። ከሁለት አንዳችሁ ጋር ያለችው ማጋ ነች። ገባችሁ? እዛ ጋር ወንድሜ ተጨንቋል አይደል እንዴ? እያለቀሰ ነው አይደል እንዴ? አብርሃም ያለው ለምንድን ነው የምትቀልዱት? ለምንድን ነው የምትቀልዱት? በልጅ ህይወት ላይ እንዲህ እንዳትይዛችሁ ግን አያቃጥሉም። በስሜቱ ላይ አቤል ለምንድን ነው የምትቀልደው እንዴ? ሩታን ይዘህ ማነው ሄርሜላን ይዘህ ለምንድን ነው የምትቀልድበት እንዴ? ልጁ እያለቀሰ ነው እዛ ጋር። ኤፍሬም ከዚህ እሺ ምግብ በልታለች ሄርሜላ፣ ምሳ በልታለች፣ ቁርስ በልታለች። እኛ በጣም ነው ሀሳብ የሆነ ኬካዊ ይዘርላት እንዴ እኮ እሺ ቢያንስ ኬካዊ ይዘን ሞተር ነው ያለው ነገር ነው የምትወደው ስጋ ወይስ ምንድን ነው? ዳኒ እና ኤፍሬም እንደዚህ እንደቀለደ ጥሬ ነው የምትወደው? ጥሬ ነው የምትወደው? አረ ነገሩ ስጋ ቤት ስላላችሁ ጥሬ ነው የምትወደው? ና ጥሬ ይዘንላት እንሄዳለን። ለጥሬ መግዣ የለም እስካሁን ያልገዛህላት አንተ በጣም በማቶን ሰራት። እሺ መስኩቱን ስንት ነገር አድርጋለህ ለጥሬ ስጋ ትሆናት ልጅቷን አስርበታ መጣለህ። እሺ ማፈኑን አፍናት ጭራሽ ታስርባታለህ ልጅቷን። አታሳዝንም? በጣም ነውር አለበት። እንደዚህ ባጎረሰ እጅ ነው የምነክሷት። ያ ሁሉ ነገር አድርጋለህ ምግብ አታበላት አሁን አርቧት ታሳዝናችሁ። በራብ ልገላት ነው ልጅቷን። እጅ ኤፍሬም ለቃቀው ምን ልታመጣ ነው? ቢዝ ምን ታመጣለህ ማለት የኛን ሰው ይዛችሁብናል። ሰው ሌላችሁ አሁን እኛ እዚህ ጋር ስንጣላ ማለት ልጅቷ ራብ እንዳትሞት የሰው ነገር ማን ይገደላል? እንዳንተ አይደለም። ቤቱ ዘግተህባትሽ አይጥ ቢበላትስ ልጅቷን እንዴ? ብቻዋን ቤቱ ዘግተህ አይጥ ቢበላትስ? ያታሳዝን ዳኒ። የምታለቅስበት ጊዜ ይመጣል። የምሬን ነው። እንደዚህ እንደሳቅና እንዳሾካካ የምሬን ነው።
አንተ ደግሞ ማለት አንተ ተው በቃ አታስለቅሰኝ። ኧረ አለቀስኩ እውነት አቤል እያስለቀስከኝ ነው። እቺ ልጅ እሺ አሁን የት ነው ያለችው? አቤል ንገረን። እንደኛ በጣም ሀሳብ ሆኖብናል እንዴ አይደብርም? ጠፍታ ቀረች እንደው ሄርሜላ እንደጠፋሽ ቀረች እንደወጣሽ ቀረች ሄርሜላ። አንተ ደብቃ ድጋሚ እንዳጠፋልህ ለጓደኛ የምታይኝ ከሆነ ሄርሜላ ካለችበት ቦታ ነገሮች እንዲቀልል ከፈለክ ካለችበት ቦታ አሳየን። ግን አሳዘነች ኤፍሬም። ጥሩ ልጅ ነበር። አይ ስለ ጥሩ እጅ ላይ አለ የሚጣላት። አሁን እኛ እጅ ላይ ጥሏት ቢሆን እንዴት እንደምንከባከባት አይደለም ልትጠፋችን እንቅፋት አይመታትም ነበረ። ኧረ እስማ እናንተ ዝም ብላችሁ አየር ላይ ያያችሁ ሂዱ። ኤፍሬም ወንድምህ ላይና ጓደኛ ላይ የምቀልደው ቆይ ምን ሆነ ነው? ምን ነክቶ ነው? እስኪ ንገረኝ። እስካሁን ቀለብ እየቀለድክ ነው። ሄርሜላ ያለችበት ቦታ ታውቃለህ? የት ያውቃል ልጁ? በምን ያውቃል? አጭቅጭቀው ዳያቅም ዳያቅ ይናገራል። ያለችበት ቦታ ሁለታችሁም ታውቃለህ። ደግሞ አሳይተኸዋል አንተ ለማን? ለዳኒ የራስን ጥፋት ለምዶ ወደኛ የምታደርገው እኔ አላየሁም። ደግሞ እኛ ጋር ወንጀለኛ የምታደርጉ ለምዶ እኛን ተጠያቂ የምታደርጉን አናውቅም። እኛ ምንም ይኸውልህ አንተንም ሩታንም መክሰስ አቅቶት አይደለም። ይሄ ልጅ ምንድን ነው የሚያወራው? በእግዚአብሔር አሁን እየነገርኩህ ያለችበት ቦታ ለብዶ ማን ነግረን። ሩታም የልጁ እናት ነች። እሺ ሆነችና አንተም ወንድም ሆነ። እሺ ይኸውልህ እናንተን ማሳሰር አቅቶት አይደለም ወይ ደግሞ እንደናንተ ያስቀያሚ ስራ መስራት ምን ያደረግን? ሄርሜላ ያለችበት ቦታ ታውቃላችሁ? ሄርሜላ ሊጠራን እኮ ሄርሜላ የት እንዳልሽ እንድንነግረህ ነው። ለምንድን ነው እኛን የምጠይቀው? መልሰህ ሄርሜላ ያለችው አንተ ጋር ነው ያለችው። እኔ አስረግጬ ነው የምነግርህ። ልብ ውስጥ ነው ያለችው። ልብ ውስጥ ነው ያለችው። ዳኒ ስነ ስርዓት። የት ነው ያለችው ሄርሜላ? እኛ እኮ ሀሳብ ገደለ። ስነ ስርዓት። ምናልባት አሁን ላይ እንደፈለጋችሁ ልትሆኑ ትችላላችሁ። ምክንያቱም የኛ ሰው እናንተ ጋር ነች። እንደፈለጋችሁ ልትፈነጩ ትችላላችሁ። እስኪያት ሲደርስ ማለት ነው እዛችሁ የምታለቅሱበት ጊዜ ይመጣል። አለች እኛ ጋር የለችም። እሺ ኤፍሬም ሕፃን አያርገህ። የምሬን ነው። ትልቅ ሰው ነው። ትልቅ ሰዎች ናቸው። እንደዚህ አቤል የት እንዳለች የምታውቀው አንተ ነህ። ንገረኝ። የምታደርጉት ነገር እንኳን ለኔ ለህዝቡ ራሱ የሚያስጠላ ነገር ነው። የምሬን ነው። አስቀያሚ አትሁኑ፣ አትጃጅ። ትልቅ ሰዎች ናቸው። የምሬን ነው። ሞራላችን እየነካህ ነው እናቴ። ሞራላችን እየነካህ ነው። የምሬን ነው። ትጸጸትበታለህ። በጣም ትጸጸታለህ። አቤል አሁን ቶሎ አምጣት። የት ነው ያለችው? አቤል እሺ ስማ፣ እኛ የፈለግነውን እንክፈል። በቃ የፈለግነውን እንከፍላለን። ገባ? አብርሃም ይከፍል ከነበረው እኛ እጥፍ አድርገን እንክፈል። አብርሃም የሚከፍላችሁ እኔ ልከፍልህ እችላለሁ። አሁን ላይ እንደ ሄርሜላ ሄርሜላ በምትሰጠው ነገር ጠግቧለች። አጥግበዋለች። አፍንጫው ድረስ አጥግበዋለች። ህፃን ነኝ የምሬ። እሺ ለምን መደጋግብኝ? እኔ ህፃን ነኝ። እሺ በጣም ማለት እሺ። አንዴ ትልቅ ሰው ናችሁ ስላለ አንዴ ትንሽ ናችሁ። እንዴ ወዳጅነት ስራችሁ የህፃን ሆና የምታረጉት ነገር መጃጃል ምናምን በቃ እናንተ ጋር እንዳይተው እኛም ዞሮ ማውቃችን አይቀርም። እንደርስባችኋለን። ከዛ የሚውጠኝ ነገር ታውቃለሽ? ምንድን ነው የሚውጠኝ? ሄርሜላ ቤተሰብም ትወጣለህ። ከየትኛውም ሰው ትወጣለህ። የትኛው ነገር አድርጌ ብዙ ነገር እኮ አድርጌ። አዎ አንተ ከሃዲ ነህ። ነገ ደግሞ ሄርሜላ ላይ ተገለበጣለህ ብለን ስንፈራ አሁን ተገለበጣለህ። እንዴት ነው የሚከፍተው? እንደ እውነተኛ ሰው ሀቀኛ መልአክ እኮ ነው ተስተዋራ። ቀይ ሰይጣን ነው ታውቃለህ? ሄርሜላን ያያችሁ አላየንም፣ እባካችሁ አላየንም። ሄርሜላን ያያችሁ አቤልን አገኘው። ሄርሜላን አገኘው። ትልልቅ ሰው ትመስሉኝ ነበር። በጣም ልጅ ጅል ናችሁ። በጣም ጅል ታውቃላችሁ። በተለይ ዳኒ ትልቅ ሰው ትመስለኝ ነበር። ቦራ የኔ ባላደራ ላሚ ቦራ አቤል ቦራ። ያልፈለጋችሁን ሰውን እንደዚህ አገታችሁ እንደዚህ ማረጋችሁ ግን ተገቢ አይደለም። ምን አረግን? እኛ አላገትናትም፣ ምንም አላረግም፣ አላየናትም። አሁን እንደዚህ ያረጋችሁ ትልቅ ይሆናል አይደል? ትልቅ ነገር ያረጋችሁ ነው ይመስላል። የሰው ስም አታጥፋ። ሄርሜላን አገታችሁ ጥሩ ቦልጃ ነበር፣ እንነፋ ነበር እኮ። ሄርሜላን ያያችሁ ድሮ እኮ ሰው ሲጠፋ ህጻናቱ ሲጠፋ በጥሩምባ ነበር ይፈለገው። ኧረ ይኸውልህ አሁን መኪና ወይም ደግሞ የእሱን አፍ እንደ ጥሩምባ እንጠቀመው። ስማ አይሱዚ እንከራያለን፣ ከዛ ስፒከር እናስጭናለን። ሄርሜላን ያያችሁ ላገኘው ወረታውን ከፍላለን። ከዛ ደግሞ እንደዚህ ባነር ለጥፋለን። አቤልና ጓደኞችን ሰብስበህ እንሰጣችኋለን። ለጥፉልን እሺ። በየኮሪደር ላይ ማለት ነው። አሁን እንስቷ ብሩ የማተሚያ ብር እሺ። ለነገሩ የሚይዞት ይጠፋል። ብሩ የሚይዞት ይጠፋል። ማስተማመኛ አይዞህ። ለማንኛውም አሁን የት እንዳለሽ ነገር ዳኒ እንደዚህ ቢል ምንም አይመስለኝም። እሺ ስማኝ፣ ዳኒ እንደዚህ ቢል እኔን አያውቀኝም። በቅርቡ ነው ያወቀኝ። እንደዚህ ቢል እንደፈለገ ቢል
ምንም አይመስለኝም ነበር። ግን አንተ አብረን አድገን አብረን ብዙ ነገር አሳልፈን ጓደኛ ላይ ወይ ደግሞ ወንድም ላይ እንደዚህ ስታደርግ አንተ ኤፍሬም በጣም ጨካኝ ሰው ነህ። እንደዚህ አይደረግም። ለማንኛውም ጓደኛ ላይ ኤፍሬም እንዴት አብሮ አደገ ላይ እንዴት ታደርጋለህ ኤፍሬም? በጣም አንተ ማይጠበቅ ነገር ልክ አይደለም። እንዴ አቤል እንዴ ኧረ ቆይ አቤል ኧረ ሄርሜላ ኧረ አቤል ተው። ይሄ ልጅ ራሱን የሆነ ነገር እንዳያደርግ በእናትህ በጣም ተናደደ። ስሜታዊ ልከተለው የሆነ ነገር እንዳያደርግ ራሱ በጣም ስሜታዊ የሆነ ነው። ሄርሜላን ደብቆ አልሰጥም ይላል እንዴ? የት ነው ግን ያለችው? ጠፍታ ምን ያስብ ወደ ላይ ሄዳስ? ግን አንተ ጋር ነው ያለችው። ዋሻዬ ነው አተታው እኔ አላውቅም። እኔ ጨራሽ አይቻት አላውቅም። ሄርሜላ ያለችው አንተ ጋር አግኝቻት አላውቅም። ሄርሜላ ማለት ልጅ ጀምር አይቻት አላውቅም። ሄርሜላ ግን ስማ ባለፈው ምሳሌ ጋብዝሽ ምናምን አውስተ ደስ ይላል። አይ ስለ ግን መስዋዕት እኮ በጣም ወዳው ነበር። ተመችቷት እንደውም ሌላ ቀን ምናምን እንመጣለን እዚህ ቤት ከባሌ ጋር እንመጣለን ብላ ነበር። ባሏ እዚህ ከራተታ ደሷ የት ሊሄድ ይችላል እኮ ግራ ገባ። እንዴት ተከራተተ ሁሌ እሱ። ወይኔ አሳዘነኝ። እንዴት እናድርግ? መልስለታ ካዘንከለ በቃ አንተ ደግሞ ያው አቤል መጣሸኝ ነው ታውቃለህ። ባቅ ኑሮ ድሮ መልስለት ነበር። ያው እውነት እኔ ምንም አላውቅም እንጂ ጋይስ መልሳት ነበረ። ግን እኔ ምንም ብታዩ እኔ ማን ነበር? ምን አይነት ልጅ ነበር? ቀይ ነበረች። ቀይ ረጅም አይደለ? ቀይ ረጅም ነሽ መሰለኝ አይደል? በቃ ፎቶ አለጥፋለን እና ቤተሰቦች ሄርሜላን ካያችሁ ከአሁን በኋላ ስጡ። ሄርሜላን ላገኘልኝ ጋይስ 400,000 ብር እሰጣለሁ። አንተስ? እኔ 400 ብር 400 እሰጣለሁ ጋይስ። ቻው